የሆነ ሰፈራቸው ውስጥ ወንዝ አለ። አልጋውን እንዳለ ወንዝ ውስጥ ነው የጨመረው ነው ያለው። እቺ ሴት ባክግራውንዷ ምንድነው? ሰዎች ስለ ድግምት ሲነገራችሁ ጆሮአችሁን አትያዙ። ማስፈራራቷ ብቻ ሳይሆን የምር ይህንን ነገር ፕራክቲካሊ አድርጋውስ ቢሆን በሩን ከፍታ የተሰራውን ድግምት አልጋ ስራ አስቀምጪ ነው የተባለችው። መጨረሻ ላይ ግን ቤተሰባችን ብትንትና አለ። ፍቅር የነበረ ቤተሰብ አሁን አንድ ላይ አይደለም። በሰው አጥር ላይ ደም የሚያፈሱ፣ በሰው አጥር ላይ አይጥ ገንዘው የሚያስቀምጡ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። በጣም የሚገርም ዜና እየሰማን ነው። እንግዲህ መተት ማስፈራሪያ ሆኗል። ባዕድ አምልኮ ማስፈራሪያ ሆኗል እና ሰዎችን በባዕድ አምልኮና በመተት እያስፈራሩ ገንዘብ ካላስገባችሁ እናጠፋችኋለን የሚሉ የሰይጣን ተላላኪዎች በዝተዋል። እሱም በተግባር እየተመለከትን ነው። ሰሞኑን የወጣውና አዲስ አበባ ውስጥ የተከሰተው ነገርም ይሄው ነው። እንግዲህ በብዛት በዚህ ጉዳይ ላይ መርሃ ግብር የምትከታተሉ ሰዎች በምን ያህል ሁኔታ እዚህ መስመር ውስጥ እንደገቡ በደንብ ትረዳላችሁ ብዬ አስባለሁ። በተለይ ደግሞ የእነ መምህር ግርማ ተማሪዎች ለእንደዚህ አይነት ነገር አዲስ አትሆኑም እና አንዳንዴ ይሄ ክፍተት የሚመጣው ምንድነው? ስለ ጉዳዩ ባለማወቅ ግንዛቤ ባለማግኘት ነው። ሰዎች ጠንካራ ከሆኑና እግዚአብሔርን ከያዙ በእግዚአብሔር ኃይል ከዚህ አይነት ነገር እንደሚድኑ ይረዳሉ እና ይሄንን ግን የማያውቁ ሰዎችን ታርጌት በማድረግ አሁን አዲስ ሙር ተጀምሯል። ይሄው ምንድነው እንግዲህ በመተት አጠፋለሁ፣ ድራሽን አጠፋለሁ፣ ስለዚህ እንዲህ ካላደረግ የሚሉ ሰዎች እየመጡ እንደሆነ እየተመለከትን ነው። እንግዲህ ይሄ ዘገባ ምንድነው የሚለው? በመተት አስፈራርታ 300,000 ብር ልትወስድ የሞከረች ተጠርጣሪ በቁጥጥር ስር ዋለች ነው የሚለው። ታህሳስ 7 ቀን 2018 ዓ.ም 300,000 ብር በባንክ ካላስገባ በመተት በቤተሰብ ላይ ጉዳት አደርሳለሁ በማለት ግለሰብን ስታስፈራራ የነበረች ተጠርጣሪ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል ይልና ዘገባው። ተጠርጣሪዋ አለምነሽ አጉማስ የተባለች ሲሆን ወንጀሉን የፈጸመችው ህዳር 22 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 2 ወሎ ሰፈር አካባቢ ከሚገኝ አንድ ፕላዛ ውስጥ ነው። ግለሰቧ በፕላዛው በጽዳት ሰራተኝነትና በአሳንሰር ተቆጣጣሪነት ተቀጥራ የምትሰራ ነበረች። የግል ተበዳይ አቶ ግሩም ነጋሽ ሙሉ ሰው በተመሳሳይ ህንፃ ላይ ከሚገኝ አንድ የግል ድርጅት የፋይናንስ ኃላፊ ናቸው። አቶ ግሩም ነጋሽ ሙሉ ሰው ለፖሊስ በሰጡት ቃል እንዳስረዱት የኔ ሰው የሚባል ግለሰብ ከአማራ ክልል ሰሜን ጎጃም ዞን ቢኮሎ አካባቢ እንደሚደውል በመግለጽ 300,000 ብር በባንክ ካላስገባ ልጅህን የሰይጣን መሳቢያ አደርገዋለሁ የሚል የማስፈራሪያ መልእክት በማያውቁት ስልክ ተደውሎ እንደደረሳቸው ተናግረዋል። የግል ተበዳዩ ያቀረቡትን አቤቱታ ተቀብሎ የነበረው ፖሊስ ቴክኖሎጂን በመጠቀም የተደወለበትን ስልክና የማስፈራሪያ መልእክት ያስተላለፈውን ሰው ድምፅ ማንነት ለመለየት ሰፊ ጥረት አድርጓል። በዚህም ጥረት ተጠርጣሪዋ የግል ተበዳያን በመከታተልና በማጥናት ወንጀሉን እንደፈጸመች ታውቋል። ማንነቷን በመደበቅና ድምጿን በመቀየር አስፈራርታ 25,000 ብር በባንክ እንዲያስገቡላት አድርጋ ነበር። ቀሪውን 275,000 ብር ለማስላክ ስትሞክር የግል ተበዳይ ለፖሊስ በሰጡት መረጃና ፖሊስ ባደረገው ጠንካራ ምርመራ ተይዛለች። ለመላክ ካዘጋጀችው የማስፈራሪያ ጽሑፍ የእጅ ስልኳ ላይ መገኘቱ ተጠርጣሪዋ በቁጥጥር ስር እንድትውልና ምርመራ እንዲጣራባት ምክንያት ሆኗል። የላንቻ አካባቢ ፖሊስ ጣቢያ ተጠርጣሪዋን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። ፖሊስ አንዳንድ ግለሰቦች ሰዎችን በማጥናትና በባዕድ አምልኮ በማስፈራራት በቀላሉ ለመበልጸግ ጥረት እንደሚያደርጉ መገንዘብ እንደሚገባ አሳስቧል። መሰል ወንጀሎች ሲያጋጥሙ ነገሩን ከመደባበቅ ይልቅ በአስቸኳይ ወደ ፖሊስ በመሄድና መረጃ በመስጠት አጥፊዎች በሕግ አግባብ እንዲጠየቁ ማድረግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። እዚህ ላይ ይህንን ያነበብኩላችሁ ለምንድን ነው? ከስር መሰረቱ እንድንነጋገርበት ስለፈለጉ ነው። አንደኛ አንዳንድ ሰዎች በተለይ አሁን ኢትዮጵያ ውስጥ መተትና ይሄ ባዕድ አምልኮ በምን ያህል ደረጃ እንደተስፋፋ በማወቃቸው፣ አንድ ሁለተኛ ሰዎች በዛ ጉዳይ ላይ ያላቸውን የፍርሃት ስሜት ስለሚያውቁት ያንን መጠቀም ያድርገውታል። በሌላ አባባል ምንድን ነው እንግዲህ በባዕድ አምልኮ ሸዋሸዋ ማለት ነው። የባዕድ አምልኮ ሸዋሸዋ ሰዎች ለባዕድ አምልኮ ያላቸውን አመለካከት ያውቃሉ። እነዚህ ሰዎች ደግሞ ምናልባትም እንግዲህ ከጀርባ የዚህ አይነት ኤክስፒሪየንስ ያላቸው ሊሆኑ ይችላሉ እና እንዲህ ካላደረግ እንዲህ አደርግሃለሁ። እንግዲህ አሁን እቺ የተባለችው ግለሰብ
ሰውየውን ስትከታተል እንደነበረ ተገልጿል። በደንብ ተከታትላችኋለች። ምናልባትም ደግሞ አንድ ፕላዛ ውስጥ ስለሚሰሩ የእኚህን ሰው አቋም አንደርስታንድ አድርጋ ሊሆን ይችላል። እኚህን ሰው ለምን እዛ ፕላዛ ውስጥ ካሉት ሰዎች በተለየ ሁኔታ ለምን ታርጌት ልታደርጋቸው ቻለች? እሱም አብሮ መታየት መቻል አለበት። እንግዲህ እዛ ፕላዛ ውስጥ እኚህ ሰው ብቻ አይደለም ያሉት፣ የተለያዩ ሰዎች ይኖራሉ። ግን እኚህን ሰው ታርጌት ያደርገችበት ምክንያት ምንድን ነው? ወይ ከዚህ በፊት ንግግር ነበራቸው ወይ? ንግግር በሚያደርጉበት ሰዓት ላይ ምንድን ነው ከሳቸው የተረዳቸው? ስለ ባዕድ አምልኮ አውርታቸው ታውቃለች ወይ? ይሄ ሁሉ አብሮ መታየት መቻል አለበት። ምክንያቱም አንድ ሰው መቶ የኔን አቋም ሳያውቅ በባዕድ አምልኮ እንደዚህ ያጠፋለሁ እንደዚህ ካላደረክ ቢለኝ እንዴት ነው ልሰማው የምችለው? ስለዚህ ያ ሰው የሚያጠምደውን ሰው መጀመሪያ በደንብ አንደርስታንድ አድርጎት ነው የሚሄደው የሚል የግል አመለካከት አለኝ። ሌላው ምንድነው ያዘጋጀችው ጽሁፍ ሁሉ እንደነበረ የተጠቀሰ ነገር አለ እና የሰውየውን ሳይኮሎጂ በደንብ አውቃለች ማለት ነው፣ በዛ ጉዳይ ላይ ያላቸውን አቋም። ስለዚህ ስለፈሩም በመጀመሪያው ዙር 25,000 ብር አስገብተውላታል። ቀሪውን 25,000 ብር አስገብተዋል። ቀሪውን 275,000 ብር እንዲያስገቡ ነበረ ሁለተኛው ዋርኒንግ የተሰጣቸው ማለት ነው። እና በ25,000 ብር ላይ ተሳክቶላታል፣ ገብቶላታል። ቀሪውን 275,000 ብር ለማሳክ ስትሞክር ነው እንግዲህ የግል ተበዳይ ለፖሊስ በሰጡት መረጃና ፖሊስ ያን ተከታትሎ ባደረገው ማጣራት እችን ሴት ያያዛት ማለት ነው። እች ሴት ስለ ባዕድ አምልኮ አታውቅም ብዬ አላስብም። ምክንያቱም በምታውቀው ነገር ነው ልታጭበረብር ሄደችው። አሁን ዋናው ነገር ሰውየውን ማስፈራራቷ፣ ከሰውየው ላይ ገንዘብ መቀበሏ፣ ድጋሚ ለመቀበል መሞከሯ ብቻም ሳይሆን ከዚህ ጀርባ ያለው ነገር እች ሴት ባክግራውንዷ ምንድን ነው? እች ሴት ቤቷ ውስጥ ይመለክ ነበር ወይ? ቤተሰቦቿ አካባቢ ያለው ነገር ምንድን ነው? ምክንያቱም ስለ ባዕድ አምልኮ የማያውቅ፣ ስለ መተት የማያውቅ፣ ስለ ድግምት የማያውቅ ሰው በዚህ ጉዳይ ወይም ደግሞ በዚህ ነገር ሰውን ታርጌት አድርጎ ሊያጠቃ አይነሳም። ስለዚህ ኤክስፒሪየንስ ሪች ማለት ነው። ከዚህ በፊት በዚህ አይነት ሁኔታ ላይ ልምዱ ነበራት ማለት ነው። ስለዚህ አሁን ትልቁ ነገር ምንድን ነው እንግዲህ ብዙ የተለያዩ ነገሮችን ስትመለከቱ በሰው አጥር ላይ የሞተ ዶሮ የሚጥሉ፣ በሰው አጥር ላይ ደም የሚያፈሱ፣ በሰው አጥር ላይ አይጥ ገንዘው የሚያስቀምጡ በርካታ ሰዎች ሞልተዋል። እንደዚህ አይነት ሰዎች ናቸው ኤክስፒሪየንሱ ያላቸው፣ በደንብ የተለማመዱ፣ የሰይጣንን መንገድ በደንብ የሚያውቁ፣ የሰውን ሀብት ለመውሰድ፣ የሰውን እድል ለመውሰድ፣ የሰውን ንብረት ለመዝረፍ፣ ሰውን አቢዩዝ አድርገው ገንዘብ ለመቀበል። እኔ አሁን እንደውም በጣም የሚያሰጋኝ በመተት ከማስፈራራቷ ጀርባ ያለው ነገር ነው። ምክንያቱም ወንጀሉን ፖሊሲ ይዟል፣ አክቹዋሊ ያንን ፖሊሲ ይዘዋል። ነገር ግን የምርች ልጅ በዚህ ነገር ላይ ኤክስፒሪየንስድ ሆና ልምድ ኖሯት ሌሎች ሰዎችም በእንደዚህ አይነት ሁኔታ ጎርቷት ቢሆን አሁን እሱ ነው የሚያሳስበኝ። ከምንሰራው መርሃ ግብር አንፃር ሴት ማስፈራራቷ ብቻ ሳይሆን የምር ይህንን ነገር ፕራክቲካሊ አድርጋውስ ቢሆን ሌሎች ሰዎች ላይ ምናልባትም ፖሊስ ሳይዛት እኚህ ሰውዬ ላይ ገንዘብ አላስገባም ብለው ወደ ፖሊስ ባይሄዱ ኖሮ ይሄ ነገር ፕራክቲካሊ ብታደርስ ኖሮ ከዛ በኋላ ያለው ጥፋት ነው የበለጠ የሚያሳስበው። ምክንያቱም ኢትዮጵያ ውስጥ አሁን በመተትና በድግምት ምን እየተሰራ እንደሆነ እናውቃለን። እንደውም ቅድም ወደ አንድ ቦታ ላይ የሄድኩኝ አንድ ስቶሪ ሰማው፣ አብሮ ስለመሄድ ባነሳላችሁ ደስ ይለኛል። እና ራይድ ውስጥ ቁጭ ብዬ አንዳንድ ነገሮችን አነሳን። አጋጣሚ ባለ ራይዱ የምሰራቸውን ነገሮች ይከታተል ስለነበር እንዲህ አይነት ነገር ብዙ ያጋጥመኛል እና ወሬ የተነሳ በዛ ይገርምሃል። እኔ አሁን በፊት በእንደዚህ አይነት ነገሮች ላይ አላምንም ነበረ። መተት ይደረጋል፣ ድግምት ይደረጋል፣ የሰዎች እድል ይወሰዳል ሲባል ሰው ምንድን ነው የሚያወራው ነበረ። እና በኋላ እንዴት አመንኩ አልኩት። ገርሜው ምክንያቱም በእንደሱ አይነት መስመር ውስጥ ያሉ ብዙ ሰዎች እንዳሉ ስለማቅ ነው። ስለመተት ስለ ድግምት ስታወሩላቸው የማይወዱ ብቻ ሳይሆኑ አይሆንም ብለው የሚሟገቷቸው ሰዎች ማለት ነው። እና እንዴት አመንክ ስለው አንድ ስቶሪ ነገረኝ። ያ ስቶሪ ምንድን ነው? ልጁ ባህር ዳር ዩኒቨርሲቲ ይማራል። ባህር ዳር ዩኒቨርሲቲ ይማርና በጥሩ ውጤት ይመረቃል። ከዛ በኋላ ደብረ ብርሃን እንዲሰራ ይመደባል። ደብረ ብርሃን አንድ መንግስታዊ መስሪያ ቤት ውስጥ መስራት ይጀምራል እና ያለበት ፖዚሽን ከብዙ ሰው ጋር የሚያገናኘው ነው፣ የሚያስተዋውቀው ነው። በዛ ላይ ደግሞ ባለራይዱ እንደነገሩኝ ልጁ መልከኛ ነው፣
ስለዚህ ያዩት ሴቶች በቀላሉ የሚመኙት አይነት ወንድ ነው። በዚህ መሃል እዛ ከተማ ውስጥ ከምትኖር አንዲት ልጅ ጋር ይተዋወቃል እና ፍቅር ይጀምራሉ። ፍቅር ጀምረው እየኖሩ እያለ አልተጋቡም። ዝም ብሎ በፍቅረኝነት ግን በጓደኝነት ረጅም ጊዜ አብረው ይቆያሉ። በኋላ አንዳንድ ነገሮችን ሲያይ አልተመቸውም። ይሄ ልጅ የተማረ ልጅ ነው፣ ጥሩ ፖዚሽን ላይ ነው ያለው። ፍቅረኛው ግን ከሱ ባህሪ ጋር የምትሄድ ልጅ ሆና አላገኛትም እና በጥናት ሲያያት ከዚች ጋር ተጋብቼ ብኖር ነገ ከነገ ወዲያ የትዳር ህይወት ምንድን ነው ሊሆን የሚችለው? የኔ ዓላማ ይሄ ነው፣ እንዲህ አይነት ነገር። ስለዚህ መወሰን የነበረበት ውሳኔ ምንድነው? በቃ ነው አቆመዋለሁ ይህንን ግንኙነት። ስለዚህ ከእሷ ጋር ያለኝን ነገር አቆማለሁ እና ያቆማል። ልጅቷ በዚህ ትናደድና ለካስ የልጅቷ ወላጅ አባት ካህን ናቸው። እናቴን እና ለአባትየው ያለውን ነገር ትነግራለች። ስለዚህ ጓደኛዬ እኮ ተወኝ። ለምንድን ነው የሚተውሽ? እኔ እንጃ ለምን እንደሆነ አላውቅም። ከዚህ በፊትም በሀሳብ አንዳንድ ነገሮች ላይ አልተስማማንም ነበረ። ከዛ በኋላ ግን በቃ እኔ ከአንቺ ጋር መቀጠል ስለማልፈልግ ብሎ ትቶኝ ትላቸውና እንደውም ሌላ ፍቅረኛ መያዙን ደርሼበታለሁ ትላቸዋለች። አሃ ነው። አዎ። ከዛ በኋላ ምንድን ነው የተደረገው? ያ ልጅ መብቱ ነው አይደለ? እንዴ አንድ ሰው ፍቅር ይጀምርና ወንዱም ቢሆን ሴቷ ካልተመቸችው ያቋርጣል። ሴቷን ብትሆን ወንዱ ካልተመቻት ታቋርጣለች። ይሄ ያለ የነበረው ወደፊትም የሚኖር ነው። ሰዎች ካልተስማሙ የግድ አብረው ይዝለቁ፣ አብረው እየተነካከሱ ይቀጥሉ የሚል ሕግ የለም። ስለዚህ ልጁ ያንን መብቱን ተጠቅሞ ነው እንግዲህ በቃ ከአንቺ ጋር የነበረኝ ቆይታ ይበቃል፣ ስለዚህ ሌላ የራሴን ህይወት ጀምራለሁ ብሎ የጀመረው ማለት ነው። ስለዚህ ለምን ይሄ ይሆናል አለች። ለአባቷ ነገረች። አባትየው የሚሰራውን ሰራ፣ ከልጅቷ ጋር ተነጋግረው ማለት ነው። ከዛ ምንድን ነው የተደረገው ነው ያለኝ። እንግዲህ የቅርብ ቤተሰቦቼ ናቸው ነው ያለው ባለራይዱ ሲነግረኝ ማለት ነው። ልጁ የቅርቡ ቤተሰቡ ነው። ይደገምና በመተት የሚሰራው ይሰራና ልጁ ስራ በሄደበት ሰዓት እንግዲህ እሷ በጣም በሚገርም ሁኔታ ከተለያዩም በኋላ እየሄደች ትጨቃጨቅ ነበረ። ትርፍ ቁልፍም ነበራት። እኔ አሁን እዛ ጋር ትንሽ ግራ የገባኝ ምንድነው አንዳንዴ ሰዎችን በዚህ ደረጃ ማመንም አስፈላጊ አይደለም እና ሲለያዩ ቁልፍ አልተቀበላትም። ጓደኛ በነበረችበት ሰዓት ላይ እሱም ቁልፍ አለው የቤቱ ቁልፍ፣ እሷም የዛ ቤት ቁልፍ አላት። ስለዚህ እሱ የማይኖርበት ሰዓት ላይ ትሄዳለች፣ ምግብ ታበስልለታለች፣ ልብስ ታጥብለታለች ምናምን ነገር እና ሲለያዩ ግን ቁልፍ አልተቀበላትም። ያንን ተጠቅማ ትሄድና በሩን ከፍታ የተሰራውን ድግምት አልጋ ስራ አስቀምጪ ነው የተባለችው። አልጋ ስራ አስቀመጠች ነው ያሉኝ ሰውየው። ከዛ በኋላ ልጁ በፍጹም ባልተጠበቀ መልኩ ደነዘዘ፣ ፈዘዘ፣ ስራውን መስራት አልቻለም። ለሊት ቁጭ ብሎ ነው የሚያድረው። መጮህ ጀመረ፣ መወራጨት ጀመረ ምናምን። ከዛ ቤተሰቦች ግራ ይጋቡና አንድ ታላቅ ወንድሙ አለ። ምንድን ነው ያለው ነገር ሲያጣራ ነገሮች አላማሩትም። ከዛ ይይዘውና ጸበል ይሄዳል። ትንሽም ቢሆን ምልክት የታየው ጸበል ላይ ነው ያሉት። በቃ የተደረገው ነገር ጸበል ላይ ለፈለፈ። እንዴ ተደርገው ነው እንዴ ነው ተደረገው ያልሄደበት ቦታ። ከዛ በኋላ ያልሄደበት ቦታ የለም አሉ። ያልሄደበት ቦታ ትንሽ ጊዜ ይሻለዋል፣ እንደገና ተመልሶ እዛ መስመር ውስጥ ይገባል። ይሄንን ሲሉኝ ምንድነው ትዝ ያለኝ ምናልባት ልክ ሲሻለው እያደሱ ልከውበት እስከሆነ የሚል ነገር ነው። እኛም እንደዛ ነው የምንጠራጠረው። የሚገርም እስካሁን እየታገሉ ነው ቤተሰቦቹ፣ ስቲል ነው ማለት ነው። እስካሁን እየታገሉ ነው። ግን በቃ ፈዟል፣ ከስራ ውጪ ሆኗል። እንግዲህ የተማረ ልጅ ጥሩ ፖዚሽን ላይ የነበረ እንኳን ለራሱ ለሌሎች የሚተርፍ እና የሆነ ጊዜ እንደው መጥቶ አሉ አዲስ አበባ ወንድሞቹ ጋር ከስር ያን የተኛበት የነበረው አልጋ ላይ እንግዲህ ሰውነቱን ይበላዋል እና ያቃጥለኛል ይላል ነው ያሉት። እና እንግዲህ የተደረገው ወይ እንዲያብ ሰውነቱ እንዲቆስል የተሰራ መተትም ሊሆን ይችላል። በቃ እረፍት የሚነሳው ለሊት ቁጭ ብሎ እንቅልፍ እንዳይተኛ የሚያደርግ አንዴ መጥቶ እየጮኸ አሉ እያየ ነው እንደዚህ አልጋውን ተሸክሞ መጥቶ የሆነ ሰፈራቸው ውስጥ ወንዝ አለ። አልጋውን እንዳለ ወንዝ ውስጥ የጨመረው ነው ያሉ። ይሄ ሁሉ የመጣው በምንድን ነው? በመተት ነው። ይሄ ሁሉ የመጣው በምንድን ነው? በድግምት ነው። ሰዎች ስለ መተትና ስለ ድግምት ሲነገራችሁ ጆሮአችሁን አትያዙ፣ ነግበኔ ብላችሁ አስቡ። ምክንያቱም እያንዳንዷ እርምጃ ነገ እናንተ ጋር ምን እንደምታምጣ አታውቁም። አሁን ይሄ ልጅ እንግዲህ ያን ያህል ባህር ዳር ተምሮ በማራክ ተመርቆ ስራ ተመድቦ ደብረ ብርሃን መጥቶ ስራ ሲጀምር ምን ሲል ቅር ነበረው።
እነዚህ ሰዎች የሆነ ታይም ላይ በመተት ያጠፉኛል ብሎ አስበው አያውቅም። ማንኛችንም አናስበም። ግን አሁን ጊዜው ክፉ ስለሆነ እያንዳንዷን ስቴፕ እያንዳንዷን እርምጃ በጥንቃቄ ነው መመልከት ያለብን። ያ ካልሆነ ግን እንጎዳለን ነው። ያ ካልሆነ ከመስመር እንወጣለን ነው። ያ ካልሆነ ህልማችን ይፈርሳል፣ ትልማችን ይፈርሳል ነው። ያ ካልሆነ እቅድ የሚባል ነገር እኛ ጋር የለም ነው። እቅድም ቢኖረንም ከእቅድ ውጭ እንሆናለን ነው። ስቲል ነው ቤተሰቦቹ እንደተሰቃዩ ነው። ግን የተወሰኑ ወንድሞች ውጪ ስላሉት ባህር ማዶ ስላሉት እነሱ በሚያደርጉለት የገንዘብ ድጋፍ አሜሪካ ወንድሞች አሉት ነው ያሉኝ። በቃ ስቲል እነሱ ናቸው የቻሉት። ሰራተኛ ቀጥረውለት ቤተሰብን በቅርብ እየተከታተለው ከነሱ ጋር ነው የሚኖረው። አሁን በዚህ ለነገራቸው የፈለጉት ለምን ሰው ራሱን ችሎ መኖር እየቻለ ከራሱ አልፎ ለሰው መትረፍ እየቻለ በዛ አይነት ሁኔታ ለምን ይሰነካከላል? የሰይጣን ተላላኪዎች እስካሉ በድግምትና በመተት ሰው ላይ ባደረጉት ነገር ያ ሰው ሲሰናከል እያዩ የሚደሰቱ ሰዎች እስካሉ ድረስ ይሄ መከራ ይቀጥላል። ነገር ያንሳው ሆኖ ነው ይሄንን ታሪክ የጨመርኩላችሁ እንጂ የዛ አይነት ብዙ ታሪኮችን ማውራት ይቻላል። በጣም ብዙ ነገሮችን መናገር ይቻላል። እችም ሴት እኚህን ሰውዬ ታርጌት አድርጋ በመተት ስታስፈራራ ከዚህ በፊት ኤክስፒሪየንስ ከሌላት በዚህ የመተት ስራ ላይ የድግምት ስራ ላይ ያንን ሀሳብ አድርጋ አታነሳውም ነው የኔ ግምት። ስለዚህ ከዛ ባሻገር ከዚህ በፊት ከጀርባ የነበረው የዚህ አይነት ልምምዷ አብሮ መጠናትም መታየትም መቻል አለበት። በእሷ የዚህ አይነት ተግባር ምን ያህል ሰው ተበላሸ? ይሄኛው እንዳልኳችሁ ይሄ የማጭበረበሩ አስፈራርቶ እንትን ማለቱ ምናልባት ኔትወርክም ሊኖራት ይችላል። እንደውም የሆነ ምንድነው የተጠቀሰ ሰው አለ አይደል? የልጅን የሰይጣን መሳቢያ ያደርገዋለሁ ምናምን አለ አንድ ሰው ምናምን የሚል ምናልባት እንደዚህ አይነት ኔትወርክም ያላቸው ሰው ሊሆን ይችላል። ያ 300 ሺህ ብር ባንክ አላስገባ ልጅን የሰይጣን መሳቢያ ያደርጋለሁ የሚል የማስፈራሪያ መልእክት በማያውቁት ስልክ ተደውሎ ነው የተባለው። በማያውቁት ስልክ ግን ምናልባት ከሌሎች ሰዎች ጋር ስልክ ተቀብላም ያንን ማስፈራሪያ ልካ ሊሆን ይችላል። ግን ከዚህ ከማስፈራሪያ ጀርባ መታየት ያለበት በዛ አይነት ልምምድ ውስጥ ያሉ በርካታ ሰዎች አጠገባችን ስላሉ አንደኛ በዚህ ጉዳይ ሸዋሻ ይሰሩበታል እና የምንመለከተው፣ ሁለተኛ ደግሞ የምርም ሰዎች ህይወት ላይ ተግባራዊ አድርገው የሰዎችን ህይወት ቅድማው በነገርኳችሁ ታሪክ መሰረት የሰዎችን ህይወት ያበላሻሉ። አንድ ቪዲዮ ነው ሰሞኑን ተለቀው ያየሁት ቪዲዮ ነበር። አንድ ቀጭን ልጅ ቲክቶክ ላይ ቤታችን ውስጥ ምንድነው ዶሮ ጥላችሁ የቤተሰቦቻችንን ህይወት እንዳሰባችሁ ስለበታተናችሁ እንኳን ደስ አላችሁ እያለ በንዴት ምጸት የሚናገር ልጅ ተመልክቻለሁ። እና እሱም የተናገረው ምንድነው ቤታችን ላይ እንደዚህ ይጣል ነበረ፣ ጥቁር ዶሮ ይጣል ነበር እንዴ። መጨረሻ ላይ ግን ቤተሰባችን ብትንትና አለ። ፍቅር የነበረ ቤተሰብ አሁን አንድ ላይ አይደለም። ፍቅር የነበረ ቤተሰብ አሁን ኮምፕሊትሊ ከመስመር ውጭ ወጥቷል። እንዲህ ከመስመር ይወጡ አሉ፣ ቤታቸውን ያጡ የተነጠቁ አሉ። እድሜ ልካቸውን 30-40 ዓመት ያፈሩትን ንብረት የተነጠቁ ሰዎች አሉ። በምን በመተት? ይሄ ሊገባን ይገባል ነው። ስለዚህ እዚህኛውን ዜና ስናነብ ዋናው ትኩረት ማድረግ ያለብን ምንድነው በመተት አስፈራርታ በባዕድ አምልኮ አስፈራርታ የሚለው ብቻ አይደለም። ከባዕድ አምልኮ ማስፈራራቱ ጀርባ እቺ ሴት ያለችበት ልምምድም አብሮ መታየት መቻል አለበት እና እንደ አይነት ሰዎች አጠገባችን በጣም እየበዙ ስለሆነ ከመቼውም ጊዜ በላይ እንዳሸን የተፈለፈሉ ስለሆነ ልንጠነቀቅ ይገባል። ይህንን ሁሉ ነገር ግን ማምለጥ የሚቻለው እነዚህ ሰዎች ገንዘብ ለመቀበልም ይሁን በፊት ልምምድ ኖሯቸው ያንን ፕራክቲስ ለማድረግም ይሁን ግን አንደኛው ማድረግ ያለብን ነገር ምንድነው? ሁሌ ከጸሎት ህይወታችን መውጣት የለብንም። ከእምነታችን ማፈግፈግ የለብንም። ሁሌ በጸሎት ህይወት ልንኖር ይገባል። ሁሌ በጾም እግዚአብሔርን ልንለምን፣ ልናለቀስ፣ ልንመርከት ይገባል። ሰዎች እኔ ከምነግራችሁ በላይ አሁን የከፋ ጊዜ ላይ ነው ያለነው። የከፋ ጊዜ፣ ገንዘብ ከሰው ልጆች ሁሉ የበለጠበት ጊዜ። ስለዚህ በመተትና በድግም ድራሻችሁን የሚያጠፋ አዲስ ጄኔሬሽን የመጣበት ታይም ነው። ሰርቶ ማግኘት የማይፈልግ ነገር ግን በእንደዚህ አይነት ከሴጣን ጋር ኮሚትመንት በማግባት ህይወታችሁን የሚያደፈርሰው ነው እየበዛ የመጣውና ጥንቃቄ ልታደርጉ ይገባል። ጥንቃቄ ማድረግ የሚቻለው ግን ሙሉ በሙሉ ወደ እምነት ህይወት በመምጣት ነው የሚለውን ወሳኝ የሆነ መልእክት ለማስተላለፍ ነው ይህንን መርሃ ግብር የሰራሁት። በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም